አምባርዬ እስኪ ቡና ፊልን እዚሁ ቁጭ ብለን እኮ በወሬ መሸ። እስቲ ቡናውን ጨስ እያረግሽ እንኳን እየተጫወትን እናውራ አይሻልም እንዴ? አይሻልም? ዘውዱ እኔ እኮ ቡና ማፍላት አልወድም። እውነትሽ ነው? ቡና ማፍላት አትወጂም? ኧረ ጉድ ነው ማለት ጉድ ነው። ዘውዱዬ ለኔ ብለናው በሬና መሬትን ይሸጥከው። እኔ አንቺ ደስ እንዲልሽ የማልሸጠው ነገር የለም። ለሰው ተብሎ በሬና መሬት ይሸጣል? ሲገርም። ለሚወደው ሰው እንኳን በሬውን ይቅርና መኪናውን ቢሸጥስ? ለሷ እንኳን በሬ ላም ከነግቷ ግት አጣቂ የምትታለብ ላም ማለት ነው እሸጣለሁ። ለምንድን ነው ግን ለሷ ብለ ሁሉ ነገር የምታደርገው? ሰው ለፍቅር ብዙ መስዋዕትነት ይከፍላል። የኔ ባል ደግሞ ለኔ ብሎ በጣም ብዙ ነገር ነው የሚያደርገው። አንቺ ግን ለሱ ብለሽ ምን ታደርጊለታለሽ? እኔ ለሱ ምንም አላደርግለትም፣ ግን ማርና ቅቤውን ለሱ ብዬ ነው መብላት የጀመርኩት። ሲጀምበር እኮ ማርና ቅቤ ማትወጁ ስለማታገኙ ነው። አሁን በሱ ስታገኙ እወዳለሁ ምናምን በላው ምናምን ብለሽ ተሽቀብጫለሽ። እኔ ለምሳሌ መኪና አልወድም፣ ምክንያቱም ስለሌለኝ ነው። የማታገኙን ነገር መጥላት እንዳንቺ በጣም ደስ ይላል። ሄሎ ፀሐይ አይሰማም። እሺ እድለኛ ነሽ። አንቺን ለማስደሰት ብዙ የሚለፋ ሰው አለሽ። እኔ ለማስደሰት ሳይሆን ራሱን ለማስደሰት ብሎ ነው። ይሄ ሰገጤ ገና ጮስበታል። እንደላም ነው ልብ አድርጌ ባዶ ኪሱን ማስቀረው። ተይ 2 በሬና 2 ባጃጅ አለው ተብያለሁ። እሱን ካላሸጥኩት ደግሞ እኔ ሪታን አትበይኝ። ቅርጥፍ አድርጌ ነው የምበላው። እኔ ባዶ ኪሱን ነው ማስቀረለት። እንጋባለን አንተውም እኮ ተበብለን ነበር። አንቺ ምንድን ነው ያደረግሽው ሲጀመር? ቆይ እንዴ ያደረጋችሁት ምንድነው? ይሄ ምንድነው? እኔ ፈትኙን እንጂ አብረሽ ተኝ ብዬሻለሁ። ንገሪኝ። ይቅርታ ታደርግልኛለሽ ብዬ አልጠበቅኩም ነበር። እኔም አልጠበቅኩም ነበረ። ትሰማኛለህ? ሁለተኛ አጠገቤ እንዳትደርስ። አላቀህም፣ አታቀኝም። ያኔ ቆንጆ ይቅርታ አድርግልኝ፣ አጥፍቻለሁ። ምንድነው ያልከው? የምርህን ነው? አዎ አጥፍቻለሁ፣ ይቅርታ አድርግልኝ። ምን አጠፋ? እስቲ ንገረኝ። አንተ ምን አጠፋ? አንተ እኮ ወንድ ነህ። ወንድ ደግሞ ይሳሳታል አይደል? አሁን እንዳልሽው ነው። ወንድ ይሳሳታል፣ ሴት ደግሞ ታሳስታለች። ደግሞ እኔ ያቺ ጓደኛሽ ነው ያሳሳተች። ቆይ ግን አንተ ከኔ ምን አትነው የምትልከሰከሰው? ቆይ እኔ ካንቺ ምን አገኘው? ማለቴ ምንም ያጣሁት ነገር የለም። ብቻ ግን በቃ ይቅርታ አድርግልኝ። ለማረህ? አዎ ማሪ። መጀመሪያ ተንበርከክ፣ ከዛ ደግሞ አይንህን ጨፍን፣ ከዛ ማሪኝ እያልክ 3 ጊዜ ትጮሃለህ። አይደለም 3 ጊዜ 100 ጊዜ እመልሻለሁ። 3 ጊዜ ይተባልከው። ገባ? ማሪኝ ማሪኝ ማሪ አምባርም ፈልጊያለሁ። ጥሪልኝ። እኔ ነኝ ያሉት። ገባ እንበልና ከጀመርንበት እንቀጥል። አንቺ አሳሳች ባለጌ፣ ከአምባር ጋር ማጣላትሽ ሳይቀር አሁን ምን እንድገሞት ያለሽ እንዴ? ምን አይነት ስድ ነች በእናታችሁ። ልጅ ጨዋታ ይወዳል ብዬ እኮ። መቼስ ጨዋታው ተመችቷል? እኔ ምንም የተመቸኝ ጨዋታ የለም፣ ግን በቃ በጣም ደብሮኛል፣ ጸጽቶኛል። ወንዶች ሁሌም በሴቶች ከተዝናናችሁ በኋላ ትጸጸታላችሁ። ውይስ ታሳዝኑ። ወንዶች እኮ አሳዛኝ ፍጥረቶች ናችሁ። አሁን ጸጸታኝ ልትል ነው? አሁን እኔ በጣም ጸጽቶኛል። አሁን ወሬሽን ተይና ሂጂና ጥሪያ። ስደውልልህ ደግሞ አንሳሽ። እኔ ሳልፈልግ ምንም የሚቆም ነገር የለም። ደግሞ ጭስ አጣት ነው እዚህ ድረስ የመጣሁት። ትምህርት ቤትም አልገባችም። ምን ሆና ነው? አንቺን ፈልጌ ነው የመጣሁት። ሁለተኛ እኔን ፈልገኝ እንዳትመጣ። ሂድ ወደዛ። ትምህርት ቤት ደግሞ ለምንድን ነው ያልገባሽው? እሷን የሚመለከት ነገር አይደለም። ይሄን ባለጌ ደግሞ አስቁሚልኝሽ። የባለፈውን እንርገሞ በጣም ጣፍጦኛል እያለ ነበር። ከዚህ በኋላ ደግሞ ተመልሰ እንዳመጣሽ። አርቺዬ እኔ ቆንጆ ወድሻለሁ። አንተ ባለጌ ዘላል፣ ጭራሽ እሷ ፊት ወድሻለሁ ትለኛለህ?
ክፉ መጥፎ አስመሳይ ከሃዲ ሂድ ወደዛ ላይክ አልፈልግም ከዚህ በኋላ እኔ ያለቀሰች ነው ብዬሽ ተጠብቅ አንቺ በደስታ ተበያለሽ እንዴ? እኔ ለወንድ አላለቅስም ወንድ ቤት ወንድ ይመጣል እናንተ ባባለጋችሁት እኔ ምን አስለቀሰኝ እንደዚህ ደስተኛ ያደረገሽ ምንድነው የተፈጠረው እኮ በጣም የሚያስለቅስ ነገር ነው እናንተ ከፈልጋችሁ ተቃቅፋችሁ አልቀሱ እዚህ ጠንካራ አትመስይኝም ነበር ለካ በጣም ጠንካራ ነሽ ጓደኛዬ አንቺ ጓደኛዬ አይደለሽም ጎረቤቴ እንጂ ጓደኝነት እኮ በክህደት ሻፈራሽ ሰሚኛልሽ አንቺ ካጣሽ እኔ ያጣሁት ይበላል አንቺ አንድ ተራ ቦዘኔን ያጣሽው እኔ ግን የባለ ጊዜ ልጅ ነው እስከነ መሬቱ ያጣሁት በእኔ ተነሳ አይደለም ያጣሽው በገዛ ስራሽ ምክንያት አጣጥሜ ሳልበላ ስንት ነገር ገዛለሁ ብዬ እንዲህ ኮስታለቃቅሽ የራስሽን የተወሰደብሽ ነው የሚመስለው እኔ ላንቺ ማዘን ሰልችቶኛል ጓሪጅና ስቅስቅ ብለሽ ይውጣልሽ የኔ እንዳንቺ በማልቀስ የሚወጣ ነገር አይደለም እሱም ራሱ አልቅሶብኝ ነው ሄደው ይሄ አልቃሻ ውይ አሁንስ በጣም ነው ያሳዘንሽኝ በጣም በቃ ፍረሽ አጥፊና ሀዘን ተቀመጪ እኔም ደርስሻለሁ ለጎረቤቶችም ንገሪያቸው ሀዘን እንዲደርሱሽ አንቺ ማቺ ኮነሽ ገር የለውም እኔ ለሁሉም እየደወልኩ ነግርልሻለሁ አሁን ልብላበት ማልቀስ ከፈርሽ ገብተሽ አልቅሽ ውይ አሁን ሰንጂን ሰብሰብ አረግሽኝ የምር አሳዘንሽኝ በጣም እኔም እኮ እንዳጥቻለሁ ግን ደግሞ እንደኔ ጠንከር በርታ ማለት ነው የሚጠበቅብሽ አትልፈስፈሽ እኔ ካጣሁት ማለት ነው ቢሆን ወተቱን ማሩንም ነው እንዳንቺ ሰው ቢሆን ኑሮ እኔ መቼ ከፋይ ነበር እያለቀሽ መማር አቃተኝ እንቅልፍ የለኝም እና በቃ አምባርዬ ይቅርታ አድርግልኝ ያ መማር እኮ ያቃተ ደደብ ደነስ ስለሆንኩ ነው ምን ነው ተሳሳትኩኝ መማር ያቃተኝ ባንቺ የተነሳ ነው ስመጣ ፊት ተነሽኛልሽ አንቺ እኮ ማለት የልብ ይሶንሽ አይሻልም ከጨጓራ አባ ጨጓሬ እማ ምን ይመስላል እንዴ ሲላፈልፍ እመኝ ጉዳቴ ባንቺ ነው በጣም ነው ማፈቅርሽ ቆይ ትንሽ አታፍርም ፊት ለፊቴ እኮ ነው ድሻለሁ ያልካት እሱ ያፎ ለምታ ነው ደግሞ አንቺን አልኩ ብዬ ነው እሷን ያልኩት አንቺን ነው ሞዱ ደግሞ ከሷ ጋር ምንም ነገር አላደረኩም ምንም አላደረክም አልጋ ላይ ፎቶ ብቻ ነው የተነሳኸው ፎቶ ብቻ ነው የተነሳሁት ጉርድ ነው ሙሉ ባክ የተነሳኸው ባለጌ ልቤና አመመኝ እቤት አድርሰኝ ስትለኝ አዝኜላት ይያት መጣው በቃ አለቀ አንተ እኮ በጣም ደግና አዛኝ ነህ አይደል እስኪ እኔም ልቤና አሞኛል አልድርሰኛ አንቺንማ ደስ እያለኝ የትም አደርስሻለሁ ውጪ ውጣና እቤት ድረስ አዝለ እንድትወስደኝ ነው የምፈልገው እሺ ግን ይቅርታ ታደርግልኛለሽ ዝም ብዬ እንዲው ሳይ ጀርባ የሚቆረቁረኝ ነው የሚመስለኝ የምትመችም አይመስለኝ አያቴ ጋር ሲሄድ እንኳን ለረፍት መጋለቡ አያ ካንተ ጀርባ የሚሻል ይመስለኛል ለማንኛውም እስቲ ሞክረዋለሁ እንዳንተ አይነቱን ቀላባይ መቼም አላምንም እንኳን በጊዜ ያወቅኩክ አሁን ከዚህ በፍጥነት ጥፋልኝ ሳላዝልሽና ይቅርታ ሳታረግልኝ ነው መሄዱ እሺ በቃ ታዝለኝና ከዛ ትሮጣለክ አይሻልም እነሱ ካልመጣን ቻፈልጊውም እንዴ የኔ ከርታታ አግተውስ ደግሞ ገንዘብ እንዳይጠይቁኝ ፈራው በቃ ስልኬ በጠራ ቁጥር ታይ ድንግጥ ነው የምለው እኔ ድንግጥ ልበልሽ ግን ለምረብ ደነግጭ አንቺ ደንጋጣ እኔ እሱን አፍቅራለሁ እንዴ እኔ እኮ ግራ ገባኝ አፍቅራለሁ እንዴ እንዲሁ ዝም ብዬ ሳይሽ የጨፈገገ ፊት ነው ማይብሽ አንቺን ብሎ አፍቃሪ ደግሞ ለማፍቀርም እኮ ገንዘብ ያስፈልጋል ምትበይ የሌለሽ ምስኪን እኮ ነሽ አዎ ምስኪን ነኝ የምበላ ያጣውኝ ግን የምበላው ማግኘት አይቀርም ግን ባታገኝ ምን ልትሆኚ ነው አሰብኩት እኮ ብቻዬን ደግሞ በዛ ጠባብኝ ደግሞ ብርዱን እንዴት እንደምችለው ራሱ አላውቅም
ደግሞ አስቢው ሲቂቤና ማሬንም አጥቼ ምን እንደምሆን አላውቅም። ካንቺ አልፎ እኮ ለኔ ማርና ቅቤ ነበረ። ግን ምን ዋጋ አለው? እኔንም ይጀነጅነኝ ነበር። እሱ አንቺን ይጀነጅንሽ ነበር? ይሄ አይናውጣ ባለጌ ቀንዳውጣም ጭምር እንጂ እኔንም እኮ ይጀነጅነኝ ነበረ። ወፈፌ አብሿ። አሁን ባገኘው ምን አባቱ እንደማደርገው ታውቂያለሽ? አላውቅም። እንቅ አድርጌ ስመው ነበር። ለነገር እኮ ሁለታችሁም አንድ አይቶች ናችሁ። ያው መንታ አይደላችሁ። አንቺ ናፍቆት ምን እንደሆነ ስለማታውቂ ነው። መች ይገባሻል? እኔ ከእናቴ ውጪ እዚህ ምድር ላይ የሚናፍቀኝ ሰው የለም። እኔም ሳልጀምር እንዳንቺ ነበር የሚያደርገኝ። ብቻ ግን ታዩ ያልደረሰበት ሆኖብሽ ነው አይደል? አሁን ግን እንዴት እንደናፈቀኝ እንደናፍቆት ይሄው ድፍት ሊያደርገኝ ነው። ግራ ገባኝ። በራስ ተንኩል ሲሰቃይ ማየት ባስደስተኝ ኖሮ እኔ ባንቺ ደሰት ነበር ዛሬ። አንቺ እኮ እጅሽን ያገኘሽ። እኔማ እኮ ይኸውልሽ የእጄንም የእግሬንም የሁሉ ነገር ነው ያጣሁት። እሳ ይባል ነገር ጎረቤቴ ነሽ። ያው መጥፎን ብትሆኚ ይሄ ባለጌ መተተኛ ግን ምን አስነክቶኝ ይሆን? ምን ይታወቃል? አንቺስ ምን አድርገሽበት ይሆን? አንቺን እኔ ራሱ ጉዳይ እኔ ላንቺ ብዬ እንደዛ ባደረኩ። ደህና ዋልሽ የኔ እህት? ምን ፈልገሽ ነው? እግዚአብሔር ይመስገን። እኔ የምልሽ እዚህ ግቢ ሰው ብጠይቀው ታውቂያለሽ? አዎ፣ እዚህኛው ቤት ራሂል ናት። እዛኛው ቤት ደግሞ መሐመድ። ቀጣይኛው ቤት የሰይድ ነው። ቀጣይኛው ደግሞ የካሊብ ነው። ያኛው ደግሞ የመሐመድ። ቀጣይ ያለው የሰይድ ነው። ቀጣይ ደግሞ ያለው የገብረ እግዚአብሔር። ሞጣ የሚባል ሰው ሳታውቂም? ሞጣ ሞጣው እሱንማ በደንብ ነው የማውቀው። ግን ትንሽ ቤት ከቀየሩ ቆየት ተብለዋል። ከነሱ ጋር የሚመጣ አንድ ዘመዳቸው ነበረ ዘውድነህ የሚባል። እሱን ሳታውቂው? ዘውዱ ቅቤ ነው። እሱማ በጣም ታዋቂ ነው። እሳይ ተመስገን። እና አይተሽው ታውቂያለሽ? ለመሆኑ ግን ምንሽ ነው ዘውዱ ቅቤ? ባሌ ነው። ድንገት ሲጠፋብኝ ልፈልገው መጥቼ ነው። ባሌ? ያንቺ ባል ነው? አዎ ባሌ ነው። ለዛውም የልጅነቴ። ድንገት ሲጠፋብኝ ልፈልገው መጥቼ ነው። ምን ሆነብኝ? ዘውዱ የማርና ቅቤ ነጋዴ ነው አይደል? አዎ ማርም አረቄም ነው የሚነግደው። በደንብ የምታውቀው ጎረቤታችን አለች። አሁን ደውዬ እጠራልሻለሁ። አሁን ነው ማገናኘሽ። ነይ እንደውም እንግባና ላገናኝሽ። አመሰግናለሁ። እግዚአብሔር ይስጥልኝ። እና ከባልሽ ከስንት አመት ሆናችሁ? 5 አመት ሆኖናል። 5 አመት? ስንት ልጅ ታዲያ? እስካሁን እንዴት አልወደዳችሁም? እስካሁን ስራ እያለ ደከመኝ ብሎ ገብቶ ይተኛል። ለነገሩ እውነት ነው። እሱ በጣም የሰራ ሰው ነበር። ስትመጣ አትቀርም። መታለሽ መሰለኝ። አንቺን ፈልጋ ነው የመጣችው። አንቺ ነኝ ምን ፈልገሽ ነው የመጣሽው? እኔ ፀሐይነሽ ጫካ እባላለሁ። የአቶ ጫካ ልጅ ነኝ። የጋሽ ጫካ ልጅ ወደ ጉዳይሽ ትገቢ? ዘውድነህ መንገሻ የሚባል የቅቤ አንጣሪዋ ልጅ ጠፋ። ከየት ነው የጠፋው? ቆይ እስካሁን መጥፋቱን ለምን አልነገርሽኝም ታዲያ? አልነገርኩሽም እንዴ? የነገርኩሽ መስሎኝ ነው። የቅቤ አንጣሪ ልጅ ብቻ ነው የጠፋው ወይስ ቅቤውም አብሮ ጠፍቷል? ቅቤ ለዘመን ላድስ ብሎ እንደወጣ በዛው ቀረ። ዘውዱ ጎረቤትሽ የሷ አባል ነበረ እና ባሏን ፈልጋ ነው የመጣችው። አንቺ ጋር ካለ ምናልባት ብትጠሪልን ብለን ነው። ዘውዱ ያንቺ ባል ነው? አንቺ እሱ ሚስቱ ነሽ? አዎ ከተጋባን 5 አመታችን ነው። ዘውዱና ባልሽ ነው? አንቺ እሱ ሚስቱ? ግራ ሲገባኝ ነው ፍለጋ የመጣሁት። ካየሽው ባክሽ ንገሪ። እውነትሽን ነው? እሱ ያንቺ ባል ነው? ዘውዱና ቅቤ አንጣሪው ልጅ ነው? እሱና ባለ ትዳር ነበር? እሱ ያንቺ ባል ነው? አዎ። አሁንም ባለ ትዳር ነው። ገና ከጠፋ 7 ቀኑ ነው። ሚስቱ ሲጠፋባት ተጨንቃ ፍለጋ ነው የመጣችው አይደል? አዎ ግራ ሲገባኝ ልፈልገው ነው የመጣሁት። በጣም ነው የሚገርመው። ድንገት ከመጣ እንደውልሻለን። እሺ። እዚህ የሚመጣው ግን ምን ሊያደርግ ነው? ቅቤና ማር በብዛት ተረከቧል። ለዛ ነው የሚመጣው። የሷ ቋሚ ደንበኛዋ ነው። ምናልባት ከመጣ እንደውላለን። ስልክሽን ስጭን፣ ባይሆን ቁጥርሽን ለኔም ስጭኝሽ። ከመጣ እንደውልልሻለን። አንቺም ቤት ከመጣ ደውይልኝሽ። እሺ የእናንተንም ቁጥር ስጡኝ፣ እየደወልኩ ጠይቃለሁ። የሱ ስልክ እንደሆነ ዝግ ነው። ደሞ እኮ መሬትና በሬውን ሽጦ ነው የመጣው አሉ። ደሞ መንገድ ላይ ነገሩ ነው እንዳይሆን እንጂ ሽፍታ ገለቱስ ቢሆን ተጠልፎ ቢሆንስ? ደሞ እኮ ንግድ ላስፋፋ ብሎ መሬትና በሬውን ሽጦ ነው የመጣው አሉ። ደሞ ገንዘብ ይዛል ብሎ አንድ ነገር አድርጎት እንዳይሆን ብቻ ሲያሳዝን። ራሴን ውሸት ሳላጋለጥ ያንቺን ውሸት አጋለጥኩኝ። እኔ ለበጎ ነው ብዬ አምኛለሁ። እና ምን ይሻልሻል?
እኔ ምሻሉንም ማይሻሉንም አላውቅም። ብቻ ግን ግራ ግብት ብሎኛል። እኔን ግራ ግብት ይበለኝ እና ታዲያ ምን አሰብሽ? ማለቴ እንዴ ልታርጊ ነው? ተጫወተብኝ። ብቻ ግን ጉር ነው የሰራኝ። ይሄ ስልቻ ፊት አለቀውም። ቀቤ የለ ማር የለ ሰው የለ ምን ይሻልሻል ታዲያ? እጫወተበታለሁ ስትይ አጫውቶ ተጫወተብሽ አይደል? አርፈሽ ስምንትሽ ላይ ብታተኩሪ ነው የሚሻልሽ። በቃ እርሹ። እኔ እኮ መመራቃተኝ ግራ ገባኝ። በጣም የበታችነት ስሜት ነው የተሰማኝ። ደግሞ እኮ ሽንፈት ለኔ ሞት ነው። ካንቺ ጋር ስጃጃል እኔም ጓደኛዬን ያጣሁት። ብቻ በጣም ነው ከፋኝ። መታለል ደግሞ ጉዳት ነው። ሁሌ ወንዶች እኛን ሁሌ እንደጎዱን አይደለም? አሁን ማን ነው የሚታመነው? ማንም አይታመንም። ሁሉም አስመሳይና ውሸታም ናቸው። ሁሉም ግን አንድ አይመስሉኝም። በአንድ ጉዳይ አንድ ናቸው። ቃል ነበረን እኮ ተምረን ስንጨርስ ስንመረቅ ልንጋባ። እሱ ግን ቃሉን አፈረሰ። ቆይ ግን እሱ መፈታተን አልነበረብኝም ማለት ነው? ደግሞ መፈተንሽ እኮ ልክ ነው። ባፈትኝ ኑሮ እንደኔ ትታለይ ነበር። እኔ አንቺ የምትይበትን ነገር ስለማላምንበት ብዙ ባደክሚ ነው የሚሻልሽ። ለማንኛውም እኔ ይቅርታ አድርጌልሻለሁ። አንቺ ባጠይቂኝ። ተጫወተብኝ። ይሄ ጉቶ ተጫወተብኝ። አንቺም ካሁን በኋላ ወንድ የተባለ እንዳታምኚ እሺ? ነግሬሻለሁ። በቃ እንደዚህ ነው የምታስቢው? በጣም ነው እሺ የምትገርሚው። እኔ ምን አደረኩኝ? ባለጌን ተማመንሽ፣ ልክ እንዳሉሽ አሳየውሽ። እኔ ምን አደረኩኝሽ? አታለለ፣ ተያዘ። እኔ አሁንስ በጣም እየናፈቀኝ ነው። መናፈቅማ እኮ እኔንም እየናፈቀኝ ነው። ግን አንቺ ማን ይናፈቀሽ? እኔማ የናፈቁኝ ሁለቱም ናቸው። አንቺ ሲጀመር ባለጌና ወራዳ ሴት ነሽ። እኔ ካንቺ ጋር ቁጭ ብዬ ማውራቴ ባለጌ። ካለሽ ጥሪልኝ። እዚህ እንዳመጣ አላልኩም? ለመጣ ትምህርት ቤት አልመጣችም። መንገድ ላይም ቆሜ እየጠበቅኳት ነበር። በቃ ስትናፍቀኝ ጊዜ መጣሁ። ለምን እሷ ናፈቀችክ? እኔ አልናፈቅኩም። አንቺ ደግሞ ምንሽ ይናፈቃል? አስመሳይነትሽ ወይስ ብልግናሽ? ከኔ ጋር መካፈት ምላስ ያስቆርጣልሽ። እኔ በጣም አደገኛና መጥፎ ሴት ነኝሽ። ከተናደርኩኝ ደግሞ ምላስን ነው ማስውጥልህ። አልገባኝም። አሁን ጥሪልኝ። አሁን ሂድ ከዚህ ፈጣጣ ባለጌ። ፈጣጣም ባለጌም ማስመሳይም አንቺ ነሽ። እኔ እኮ አመመኝ ስትይ ነው ቤትሽ ድረስ ደግፌ ያመጣሁሽ። አትዋሽ። ተከትለኝ ነው የመጣው አንተ ሴሰኛ ባለጌ። ሳይክራቱ እንዴት እንደምትደብረኝ። እስኪ ሂድ ከዚህ። የለችም አምባርም ብዬ እንጂ አንቺን ጭራሽ ማየት አልፈልግም። እና አሁን ጥሪልኝ። እዚህ እንዳለች አውቃለሁ። ደግሞ በጣም አፈቅራታለሁ። በጣም ነው የናፈቀች። ፍቅር ምን እንደሆነ ታውቃለህ? እስኪ ንገረኝ። ፍቅር ላንተ ምንድነው? ሳትታመን አፍቃሪ ለመምሰል አትሞክርሽ? እሷን ሳላገኝ ከዚህ ንቅንቅ አልልምሽ። ደግሞ እስከምትመጣ ቁጭ ብዬ እጠብቃታለሁ። ቁመህ ብትጠብቃት አይሻልም? ለምን ትቀመጣለህ? አምባር 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 ቅድም ብታይ ማለት ቆሻሻ ውሃ ደፍቼበት ምን እንደመሰለ ምን እንደሚመስል ብታይ ማለት ዋጋውን ነው የሰጠሁት። አባቱ ደግ ነው ያደረግሽው። ስንት ሰዓት ሙሉ ፀሐይ ላይ ቁጭ ብሎ ሲጠብቅሽ። አሁን ራሱ ከመሻ አይቼው ነበረ። ወይ ማላዘን ሲወድ አምባር ቆይ መጣ። ልኩን አሳይቼው መጣሁ። ካላንቺ ማሳለፋቸው ቀናቶች ለኔ ከባድ ናቸው እና በጣም ከፍቶኛል። ይቅርታ አድርግልኝ። በልመና የሚገኝ ይቅርታ የለም። አሁንም ውጭ ቁጭ ብለህ ስላየው ስላሳዘንከኝ ነው ማወራክ። ቆይ አጥፍቻለሁ ከማለትና ይቅርታ ከመጠየቅ ሌላ ምን ማድረግ እችላለሁ? እንድታረግልኝ የምፈልገውማ ከህይወቴ ጥርግ ብለህ እንድትወጣልኝ ነው። አላቅህም፣ አታቀኝም። እሱም ማድረግ አልችልም። ደግሞ የልጅነት ጓደኛዬ እኮ ነው። ከኔ ራቅ በል። ከኔ ራቅ ስትል ታገገማለህ። ያለበለዚያ ግን ይባሱን ትጎዳለህ። እኔ ካንቺ መራቅ አልችልም።
ለብዙ ጊዜ ጓደኛውን ሊያረገኝ የፈለገው ጨዋውን ሃይማኖተኛው ማቲያስን ጓደኛው እንዲያረገኝ ለለምነው ነው እኔ ራሴ። እንደዛ ማረጋችን አንቺ እኔ ብቻ ነሽ። ከኔ ውጪ ደግሞ የማንንም ሆናችን 20 ዓመት ሲያልፈን ያደግን መስሎኝ ነበረ። አንተ ግን አሁንም ልጅ ነህ። ለኔ የሚሆነውን እኔ ነኝ የማውቀው። እሺ ገባህ? አንቺ ከኔ ውጪ ማንንም ሳይሽ ማየት አልፈልግም። ገባሽ? እኔም እንደዛ ነበር የማስበው። ግን አንተ እንደፈለክ እየሆንክ እኔ ለመቆጠር እንዳታስብ። ደግሞ ከእንግዲህ ተመልሰ እንዳትመጣ። በዚህ ሰዓት በዚህ ምሽት እዚህ ጋር አንተን ቆሜ የማወራው ስለነበረን ጓደኝነታችን ብዬ ነው። ያውንም ብቻ ይቅርታ ካደረግሽልኝ ዳግመኛ ይለመድ። መቼም ይቅርታ ላደርግልህ አልችልም። እኔ ለራሴ ለወደፊት የሚሆነኝ ሰው ፈልጌ አግኝቻለሁ። ይሄ ይታየሃል? አይታየኛል። ምንድነው? የድሮ ብር ነው። ይሄ ማለት ያለፈበት የማያገለግል ጥቅም አልባ የተጣለ ብር ነው። ልክ አንተም እንደዚህ ብር እርባና ቢስ ነህ ለኔ። አሁን ከዚህ ሂድ። ላይክ አልፈልግም። ጥፋ ከፊቴ። ለለምንሽ በቃ ይቅርታ አድርግልኝ። ሂድ ብዬ ካለው ሂድ፣ ካለበለዚያ ያባስ የምትጸጸትበት ነገር ነው የምታደርገው። ሂድ። የት አባቱ ደግ አደረግሽው። የምርሽ ነው ግን ሌላ ጓደኛ ልትይጂ ነው? የሆነ ጊዜ ላይ በጣም ሲለምነኝ የነበረ ልጅ ነበረ። እስቲ እሺ ካለኝ እሱን ጠይቀዋለሁ። እማይሄኛውን አፈልጊውማ? አዎ ከፈለግሽ ውሰጁ። ከላይ ላይ ማንነቱን ትዝተው ነው ማንሽል። አንዴ እንደሆነ ጀምረሽዋል፣ ጨርሹ ከፈለግሽ። ቀንቺ ወስዶ አቀኝ ጭራሽ ማንጂ ስቀና አሰብኩት እኮ ነው በሱ ስቀና። ሞቴን ነው መርጠው። እንደውም ወስድሽ ገላጊኝ። እኔ ሰው ካመንኩም ከወደድኩም ከልቤ ነው፣ ስጠላም በዛው ልክ ነው። እና ከፈለግሽ ወስደሽ እንደፈለግሽ አድርጊ። እኔ እንደሆነ አይመለከተኝም በሱ ጉዳይ ከዚህ በኋላ። እኔ የምፈልገው ከዚህ በኋላ ወደ እኔ እንዳይመጣ ብቻ ነው። ያንን ነፈስ ባለስዳር ላስቀናበት አስቤያለሁ። እና ደግሞ ያፋራ ስለሆነ በንዲሽ ሊጠፈጥፈው ይችላል። እና ደግሞ በኋላ እንዳታለቃቅሽ ነው። እና እርግጠኛ ነሽ አይከፋሽም? አዎ በጣም እርግጠኛ ነኝ። ወስደሽ ገላጊኝ በእናትሽ። አንዱ ለቀን የማሰባ ጊዜ ሰጥቼሻለሁ። እና ግን ወስኝና ንገሪኝ። ምንም ማሰብ አያስፈልገውም፣ ያለቀ ጉዳይ ነው። ወስደሽ ገላጊኝ ብቻ። ግን በኋላ እንዳታለቃቅሽ እሺ? ነግሬሻለሁ። ያኔ ይቅርታውንም እቀበልሻለሁ፣ በደንብም አመሰግንሻለሁ። ይቅርታ ይቅርታ አርግልኝ እኔ እህት፣ ከመሸ መጣው። ምን ነው ከመሸ? በሰላም ነው ወይስ መንገድ ጠፋብሽ? መንገዱስ አልጠፋኝም። እንደው ቅድም ጓደኛሽን ሳያት አይነ ውሃዋ ስላላማረኝ ነው። ከባሌ ጋር ምን አይነት ግንኙነት ነው ያላቸው? የቅቤ ነጋዴ ብቻ ነው? ያው እኔ እስከማውቀው እንግዲህ የቅቤ ደንበኞች ነበሩ። ኧረ ተይ የኔ እህት፣ እንደው በእግዚአብሔር ይዤሻለሁ። እንደው ሳትደብቂ ንገሪኝ፣ ሌላ ግንኙነት የላቸውም? ውሽማ አለሽ እንዴ አንቺ? ውሽማ? ኧረ የ5 ዓመት ትዳር አለኝ እያልኩሽ ውሽማ? ኧረ ይሄማ ነውር ነው። ግን አደራሽን ነገረችኝ እንዳትይ። ኧረ እንደዚህ አይነት የለኝም። እንደው ምን ናቸው? ምንድን ነው ያላቸው? ግን ያው ባልሻል አልፎ አልፎ አንዳንዴ ብቻ ነው፣ ሁሌ አይደለም። አንዳንዴ እሷ ቤት አያዋል። ምን ሊሰራ ነው የሚመጣ? ያው ምንም አያደርጉም። ግን የሰፈሩ ሰው ውሽማ ናቸው ብሎ ያማቸዋል። ውሽማ? የ5 ዓመት ትዳር አስቀምጦ ውሽማ ይላል? ወይኔ ፀሐይ ነሽ! ወይ ሳቱ በላኝ። አይ በ13 ዓመት አገባሁት ምለስም ብዬ። አይ ፈጣሪ! አይ ወይኔ! አይ ወይኔ ፀሐይ ነሽ! ወይኔ! የምልህን ካደረክ እኔ አስታርቃቸዋለሁ። እንተኛ ብቻ አትበይኝ እንጂ ምንም ነገር አደርጋለሁ። እንተኛ ዘና እንበል ብልህስ ምን ትላለህ? አልፈልግም እልሻለሁ። እኔ ከፈለኩኝ የሚከለክለኝ የለም። እሱ አንተ ከኔ ጋር ከጀመርክ እሷ ራሷ ትለምንሃለች። እሺ እና ካንቺ ጋር ምንድነው የምጀምረው? እኔ አንድ ማናደድ የምፈልገው ገገማ የሆነ ሰው እያለ አንተ ጸዳ ብላ የኔ አዲሱ ፍቅረኛ እንደሆንክ ማስመሰል ብቻ ነው። እሱ ወደ እኔ በቅናት ይመጣል፣ እሷ ደግሞ ወደ አንተ በቅናት ትመጣለች። ትስማማለህ ወይስ ታለቃቅሳለህ? እኔ በቃ ማለቃቀስ አልፈልግም። በቃ ግን ላስብበት። አንተ እስከምታስብ ሌላ ወንድ እኔ በገንዘብ ይገዛለሁ። ደግሞ እዚህ ጋር ድርሽ እንደማትል እወቅ።
እሺ በቃ ተስማምቻለሁ። ግን ማስመሰል ብቻ ነው አይደል? መጨማመር ምናምን የሚባል ነገር የለም። ማስመሰል ብቻ ነው። ያው እዚህ የመጣ የምታለቃቅስ ከሆነ ግን ማለት ነው እሷ ራሷ ትገግምብህና ከማቲያስ ጋር ትጀምራለች። ማለት አንተ ከዚህ ሂድ፣ እኔ ራሴ እደውልልሃለሁ። ገና ጮትበታል ያሻንጉሊት